እርግጠኛ ነኝ መሄጃታችሁ የሆነ ነገር ዝም ብላችሁ ጊዜ ለማሳለፍ እንዳልመጣችሁ ከእግዚአብሔር ዘንድ አንድ መልእክትና ቃል እንዳላችሁ አምናችሁ የመጣችሁ ሰዎች እንዳላችሁ አስባለሁ። ስማችሁ ማንም ሆኖ ኑ ዛሬ ስትሄዱ ግን ዘካርያስ ሆናችሁ ነው የምትሄዱት። ዘካርያስ ማለት እግዚአብሔር ያስባል ማለት ነው። እስቲ በደንብ አድርጉና አሜን በሉ። እኔ ያልኳችሁ እንደዚህ ነው። እግዚአብሔር ያስባል። እግዚአብሔር ያስብሃል። ወዳጆቼ የዚህ ዘመን የብዙ ሰዎች ጥያቄ እግዚአብሔር ረስቶኛል የሚል እንደሆነ አስባለሁ። እግዚአብሔር ጓደኞቼን አስቧል፣ ቤተሰቦቼን፣ ዘመዶቼን፣ አብረውኝ የሚጸልዩ የሚያገለግሉ ሰዎችን አስቧል፣ እኔን ግን ረስቶኛል የሚል ብዙ ሰዎች ዘንድ ያለ ጥያቄ እንደሆነ እገምታለሁ። እንባዬ አልታበሰም፣ መከራዬ አልቀነሰም፣ እንደውም ጩኸቴ እየጨመረ ነው እየሄደ ያለው። እግዚአብሔርን እያገለገልኩት እየተከተልኩት እያመንኩት፣ ነገር ግን በብዙ ተግዳሮት ውስጥ ነው እያለፍኩ ያለሁት። እግዚአብሔር እንደረሳኝ ይሰማኛል የሚል ሐሳብ ያላችሁ ሰዎች በዚህም በማርሴል ቴሌቪዥን ልትኖሩ ትችላላችሁ። ይሄ በእጄ ይዤ የምትመለከቱት መጽሐፍ እግዚአብሔር ሰው የረሳበት መጽሐፍ ሳይሆን እግዚአብሔር ሰው ያሰበበት መጽሐፍ ነው። ይሄ መጽሐፍ እናንተ እጅ ላይ ያለው ይሄ ጥቁሩ መጽሐፍ ይሄ የእግዚአብሔር ቃል ሰው የተረሳበት መጽሐፍ አይደለም። ሰው የሞተበት መጽሐፍ አይደለም። የሞተ የተነሳበት፣ የተረሳ የታሰበበት፣ የተበላሸ የተስተካከለበት። እዚህ መጽሐፍ ላይ ስታነቡ ከዘፍጥረት እስከ ዮሐንስ ራእይ እግዚአብሔር ወንዶችን ሴቶችን ሲያስብ ካፈር ከትቢያ ሲያነሳ ታሪካቸውን ሲቀይር የምታነቡበት መጽሐፍ ነው። በዚህ መጽሐፍ ውስጥ ያለ የእግዚአብሔር ቸርነት ዘንድሮ ወደ እናንተ ቤት ይመጣል። አጠገባችሁ ያለውን ሰው እንደዚህ ንቁትና እግዚአብሔር ያስብሃል በሉ። ወዳጆቼ ከዘፍጥረት እስከ ዮሐንስ ራእይ ብታነቡ እግዚአብሔርን እየፈሩ የተረሱ ሰዎች አታገኙም። እግዚአብሔርን እየተከተሉ ያፈሩ ሰዎች አታገኙም። ቢዘገይም እግዚአብሔር መጥቶ እንባቸውን ያበሰላቸው፣ መከራቸውን ያስረሳቸው፣ ታሪካቸውን የቀየረላቸው ብዙ ሰዎች ታገኛላችሁ። በጌታ በኢየሱስ ስም ዛሬ ማለዳ በእግዚአብሔር የምትታሰቡበት ጊዜ ይሆናል። እግዚአብሔር ጸሎታችሁን ያስባል። እግዚአብሔር ድካማችሁን ያስባል። እግዚአብሔር ልፋታችሁን ያስባል። መጽሐፍ ሲናገር እንደዚህ አለ፣ እግዚአብሔርም እንደተናገረው ሳራን አሰባት አለ። በጌታ በኢየሱስ ስም እንደተናገራችሁ እግዚአብሔር ያስባችኋል። እንደሰማችሁት እግዚአብሔር ያስባችኋል። አንድ ጊዜ እንደገና አሚን የሚል ሰው ካለ እግዚአብሔርም እንደተናገረው ሳራን አሰባት ተብሎ እንደተጻፈ በጌታ በኢየሱስ ስም እግዚአብሔር ያስባችኋል። ከማደሪያው ያስባችኋል። ከመንበሩ ያስባችኋል። ወዳጆቼ የሰው ማሰብ ሐሳብ ብቻ ሆኖ ነው የሚቀረው። የእግዚአብሔር ማሰብ ማዳን ነው። የእግዚአብሔር ማሰብ ጣልቃ መግባት ነው። የእግዚአብሔር ማሰብ ነቀፌታን ማስወገድ ነው። የእግዚአብሔር ማሰብ መካንነትን ማስወገድ ነው። የሰው ማሰብ አይደለም የእግዚአብሔር ማሰብ። የሰው ማሰብ ከሐሳብ አያልፍም። ተባረኩ። ቁጭ በሉ። የኢትዮጵያ ሕዝብ ስልክ እንጨት ሲተከል ቆሞ ያያል። ቆሞ ያያል ማለት ይረዳሃል ማለት አይደለም። ኢትዮጵያ ውስጥ መኪና ሲገጭ ሰው ቆሞ ያያል። ቆሞ ያያል ማለት ይረዳሃል ማለት አይደለም። እግዚአብሔር ያያል ማለት ግን ይረዳሃል ማለት ነው። እግዚአብሔር ያያል ማለት ያነሳል ማለት ነው። በጌታ በኢየሱስም ዘንድሮ እግዚአብሔር ያስባችኋል። ስማችሁን ከመዝገቡ ውስጥ ያወጣዋል። መርዶክዮስን ባለቀ ሰዓት እንዳሰበው አዋጅ እንደገለበጠለት ልክ እንደዛ በጌታ በኢየሱስም ከተረሳችሁበት ቦታ ትታሰባላችሁ። አሜን። ቁጭ በሉ። ትንቢታዊ ቃል ነው ማካፈላችሁ ዛሬ። በደንብ አድርጋችሁ አምን እንድትሉ ፈልጋለሁ። ወዳጆቼ በእግዚአብሔር መታሰብ ወደ እግዚአብሔር መሄድ ላቃተው የእግዚአብሔር መምጣት ነው። በእግዚአብሔር መታሰብ ታላቅ ነገር ነው እና ቀስ ብዬ ልንገራችሁ። በመግቢያ ላይ እንደነገርኳችሁ እግዚአብሔር ጓደኞቼን፣ ቤተሰቦቼን፣ ዘመዶቼን፣ አብረውኝ የተማሩ ብዙ ሰዎችን፣ አብረውኝ ያገለገሉ ሰዎችን አስበዋቸዋል። የኔ መከራ አልቀነሰም፣ እንደውም እንባዬ አልታበሰም፣ እንደውም ደግሞ ጩኸቴ አልቀነሰም፣ ከበፊት ይልቅ ነው ነገሬ እያላችሁ ያላችሁ ሰዎች እንደነገርኳችሁ የእግዚአብሔር ቃል እግዚአብሔር ሰውን የረሳበት መጽሐፍ አይደለም። እግዚአብሔር ሰውን ያሰበበት መጽሐፍ ነው። በመግቢያችን ላይ ያነበብነው የዚህ የዘፍጥረት መጽሐፍ ምዕራፍ 8 ቁጥር 1 የሚለው እንደዚህ ነው። እግዚአብሔርም ኖህን አሰበ። ኖህን ብቻ አይደለም አብረውት የነበሩትንም እንስሳት ሁሉ አሰበ። ከብዙ ቀን በኋላ በር ተዘግቷል። ብዙዎች ከህይወት ጎድለዋል እና እግዚአብሔር አሰበ። ከዛ ማሰብ ሲጀምር የሆነው ነገር አንድ ነገር ነው። ውሃው መጉደል ጀመራል። ቀስ እያለ መጉደል ጀመራል። እግዚአብሔር አሰበ። ወዳጆቼ እግዚአብሔር ሲያስባችሁ የዘመናት ጥያቄያችሁ ይመለሳል።
ስለዚህ ያልኳችሁ ያለሁት እንደዚህ ነው። 1 ዓመት 2 ዓመት አይደለም 10 15 25 ዓመት ያስቆጠረ ጥያቄያችሁ ማንም ቢያስባችሁ፣ ነገስታት ቢያስቧችሁ፣ ጓደኛ ቢያስባችሁ የማይመለስ እንቆቅልሽና ጥያቄያችሁ እግዚአብሔር ሲያስባችሁ ግን ስለሚመለስ በእግዚአብሔር መታሰብ የዘመን ቋጠሮን፣ የዘመን እንቆቅልሽን፣ የዘመን ችግርን ይፈታል። ስለዚህ ያልኳችሁ ያለሁት እንደዚህ እግዚአብሔር ያስባል ብዬ ስለ የዘመናት ጥያቄ ይመለሳል እያልኩ ነው። በእግዚአብሔር መታሰብ አድራሻ ይቀይራል። በእግዚአብሔር መታሰብ መታወቂያህን ይቀይረዋል። በእግዚአብሔር መታሰብ ታሪክህን ይቀይረዋል። በእግዚአብሔር መታሰብ ከዜሮ ወደ ሂሮ እንድትመጣ ያደርጋል። ታሪክን ይቀይረዋል። ኢየሱስ ጌታ ነው። 3 ነገር ነው በኖህ ህይወት የምትመለከቱት። አንደኛ እግዚአብሔር አሰበው ይልና አንደኛ የሆነው ነገር ውሃው ጎደላል። እየጎደለ ሄዳል። ሁለተኛ ምልክት ሰጠው። እርግቧ የለመለመ ወይራ ይዛለት መጣች። 3ኛ ቃል ሰጠው። አሁን አንተና ልጆች ካንተ ጋር ያሉት ሁሉ ከመርከቢቷ ውጠዋል። መስኮት ከፈተለት፣ በር ከፈተለት፣ በአራራት ተራራ ላይ አቆመው። ስለዚህ ዛሬ ማለዳ እባርካችኋለሁ። በዚህ ቃል ላይ ሆኜ ጸልይላችኋለሁ። እግዚአብሔር ያስባል ብያለሁ። ሲያስብ የመጀመሪያው የሚሆነው ነገር ምን መሰለ? እንቅስቃሴን የገደበ ነገር ከዚህ በኋላ በኢየሱስም ይጎላል። በደም አሜን። በደም ይጎላል በጌታ በኢየሱስ። መከራ፣ ለቅሶ፣ ችግር፣ ፍርሃት፣ የትኛውም የከበበ ነገር እንዳትወጣ እንዳትገባ ያደረገ ነገር እየደረቀ እየጎደለ በጌታ በኢየሱስም ይሄዳል። እዚህ ድረስ የደረሰባችሁ ሰዎች ይሄ ከፊት ለፊታችሁ ያለው ሲዝን መከራ የሚጨምርበት ሲዝን አይደለም። እንባ የሚጨምርበት ሲዝን አይደለም። ይሄ ከፊት ለፊታችሁ ያለው ሲዝን ችግራችሁ የሚጨምርበት ሲዝን አይደለም። እየጎደለ መጽሐፍ እንደተናገረ ከ150 ቀን በኋላ ውሃው እየጎደለ ምድር ደረቀች እንደሚል ኖህ እንደገና መስኮት ከፍቶ እንደወጣ ያን ቃል ጋር ሆናችሁ አሜን ብላችሁ ውሰዱ። ይሄን የበረከት ቃል ውሰዱ። በጌታ በኢየሱስ ስም ያስጨነቃችሁ ነገር ይጎላል። በኢየሱስ ስም ይቀንሳል። ኢየሱስ ጌታ። ወዳጆቼ እግዚአብሔር ያስባል። ኦኬ ጻፉ። እግዚአብሔር ሲያስባችሁ የምስጋና ርዕስ ያደርጋችኋል። እስካሁን ድረስ የጸሎት ርዕስ ናችሁ። እስካሁን ድረስ የሆነ ርዕስ ናችሁ። እስካሁን ድረስ የችግር የጭንቀት ምናምን ርዕስ ናችሁ። እስካሁን ድረስ የጸሎት ርዕስ እየሰጣችሁ ሊሆን ይችላል። በዚህ ጉዳይ እያላችሁ አሁን ርዕሱ ይቀየርና እንደዚህ ይሆናል። በጌታ በኢየሱስ ስም ሰዎች እናንተን እግዚአብሔር ስላሰባችሁ ሰዎች ከዚህ በኋላ የሚያስቧችሁ በጥያቄ አይደለም፣ በምስጋና እግዚአብሔር የምስጋና ርዕስ ያደርጋችኋል። እግዚአብሔር አብርሃምን አስቦት የምስጋና ርዕስ እንዳደረገው አብርሃም ቤት ይስሐቅ እንደሳቀ እግዚአብሔርም እንደተናገረው ሳራን አሰባ ተብሎ እንደተጻፈ እግዚአብሔር አምላክ የምስጋና ርዕስ ያደርጋችኋል። በኢየሱስም ያደርጋችኋል። ሪሲቪት ውሰዱ። በጌታ በኢየሱስም የምስጋና ርዕስ እግዚአብሔር ያደርጋችኋል። ማለት እግዚአብሔር ያስባል ማለት ሰው ያስባል እንደሚባለው መሰለ እንዴ? በእግዚአብሔር መታሰብና በሰው መታሰብ አንድ አይደለም። በሰው መታሰብ ወዳጄ ከሐሳብ አያልፍም። በሰው መታሰብ ሰው የሚያስብ በደረቁ ነው። እግዚአብሔር የሚያስብ በበረከቱ ነው። የሰማኝ ሰው ካለ አሜን ይባላል። ሰው እኮ የሆነ ቦታ ስትሄድ ወይ አሁን እያሰብኩ አሁን ስላንተ እያሰብኩ መጣ ይላል። ከዛ ሰላምታ ነው የሚሰጥህ። ነገር ግን እግዚአብሔር ከዙፋኑ ከአርያም ሲያስብ በደረቁ አይደለም የሚያስብ፣ በበረከት ነው የሚያስብ፣ በልጅ ነው የሚያስብ፣ በሞገስ ነው የሚያስብ፣ በክብር ነው የሚያስብ። አንድ ሰው እግዚአብሔር የሚያስበው አንድ ሰው እግዚአብሔር የሚያስበው አንድ ሰው እግዚአብሔር ከዙፋኑ የሚነሳለት፣ እግዚአብሔር ከዙፋኑ የሚቆምለት፣ እግዚአብሔር የሚከራከርለት፣ በቃ የሚልለት፣ መከራው በቃ፣ ለቅሶ በቃ፣ ማዕበሉ በቃ፣ ወጀቡ በቃ ከዚህ በኋላ ረፍት ነው ለልጄ፣ ሳቅ ነው ለልጄ፣ ድል ነው ለልጄ፣ ኃይል ነው ለልጄ። እግዚአብሔር ያስባል። አሜን። ደግሞ ስማ፣ እግዚአብሔር ለምሳሌ ልጅ ሞተብህ እንበል። ሲያስብህ እግዚአብሔር እያረሳሳ አይደለም የሚያስብህ፣ ሰጥቶ ነው የሚያስብህ። ቃየል በገደለብኝ በአቤል ፋንታ እግዚአብሔር ዘር ተክቶልኛል ስትል አረለ ሔዋን ለልጇ ስም እንዳወጣች ሴት አለችው ተብሎ እንደተጻፈ እግዚአብሔር ያስብሃል ማለት ምትክ ይሰጥሃል፣ መከራን ያስረሳሃል። ኢየሱስ ጌታ እና እግዚአብሔር ሲያስብህ የምስጋና ርዕስ ያደርጋል። አሜን በል። በእግዚአብሔር መታሰብ አልቃሹን አጽናኝ ያደርገዋል።
በእግዚአብሔር መታሰብ ተራውን ተራራ ነው የሚያደርገው ብዬ ጽፌያለሁ። ልክ ሰው በእግዚአብሔር ሲታሰብ ተራ የነበረ እዚህ ግባ ማትለው ሰው እንኳን እግዚአብሔር አስቦ ሰው እንኳን አስቦ ልዩነት ያመጣል። የእግዚአብሔር ማዳን የእግዚአብሔር ማሰብ የእግዚአብሔር ማዳን ነው። ዝም ብሎ ፕሮግራም መያዝ እንዳይመስላችሁ ወዳጆቼ። ጻፉ። በእግዚአብሔር መታሰብ ምን ያደርጋል መሰላችሁ? አንደኛው የምስጋና ርዕስ ያደርጋቸዋል። ሁለተኛው አድራሻችሁን ይቀይረዋል። ለ430 ምናምን ዓመት በባርነት በግብፅ የኖሩ ሰዎችን እግዚአብሔር አምላክ አሰባቸው። ጸሎታቸውን አሰበ። ወዳጆቼ እንዴት እግዚአብሔር እንደሚናገራችሁ ልንገራችሁ። ኢቭን የረሳችሁትን ጸሎት እንኳን አስታውሶ እግዚአብሔር ዘንድሮ ያስባችኋል። መቼና እንዴት እንደጸለያችሁ እንኳን የረሳችሁትን እውነቴ ነው የምነግራችሁ። እየተንገዳገዳችሁ የረሳችሁትን ያው የጸለያችሁትን እናንተ ጸለያችሁ የረሳችሁትን ያንን ጸሎታችሁን አስቦ እግዚአብሔር አምላክ ታውቃላችሁ። ብዙዎቻችን የምንበላው የረሳነውን የጸሎት ርዕስ ነው። ኢየሱስ ጌታ ነው። ባለማወቅ ወራት እንዴት እንደጸለይከው እንኳን እስከማታስታውስ ድረስ የጸለይከውን ጸሎት እግዚአብሔር ያስባልና ሰው እግዚአብሔር ሲያስበው አድራሻው ይቀየራል። እንዴት ብለህ ከጠየቀኝ በርጠሌሜዎስ የሚሉት ዕውሩ ሰው የትዝ ይላል። እግዚአብሔር አሰበው ወዳጄ፣ እግዚአብሔር አሰበው። ታሪኩን ብቻ አይደለም የቀየረለት፣ ለዘመናት የተቀመጠበትን ድንጋይ ሁሉ ነው ያስቀየረው። መልካም የሚባለው ደጅ ላይ የተቀመጠው ያ ሽባ ሰውዬ እግዚአብሔር ሲያስበው በእነ ጴጥሮስ በኩል ለዘመናት የሚያየው ግን የማይገባበት መቅደስ ነበረው። የዛን ቀን ግን ገባ፣ እየሰለለ ገባ። እውነቴን ነው የምነግርህ። እግዚአብሔር ያስባል ማለት እዛው ቦታ ለማስታወሻነት ያስቀምጣል ማለት አይደለም። በጌታ በኢየሱስ ስም ታሪክ አድራሻን ድራሽ አባትን ነው የሚቀይረው እግዚአብሔር። በጌታ ድራሽ አባት ራሱ ይባርከዋል። በጌታ በኢየሱስ ስም ሳላውቅ ነፍሴን በከበረ ሰረገላ አገኘው ተብሎ እንደተጻፈ ንጉሥ ለሚወደው እንዲህ ያደርግለታል ተብሎ እንደተጻፈ በጌታ በኢየሱስ ስም ዛሬ ጸልይላችኋለሁ። አሁን ካላችሁበት ደረጃ በፍጥነት የምትጨምሩ ሰዎች አላችሁ። ከፍ የምትሉ ሰዎች አላችሁ። እየከሳችሁ የምትሄዱ ሰዎች አላችሁ። የመጀመሪያው እግዚአብሔር ሲያስብ የዘመን ጥያቄን ይመልሳል ብያል። የዘመን ችግርን ይፈታል ብያል። ሁለተኛው እግዚአብሔር ሲያስብ የሚሆነው ነገር እንደዚህ ነው። አድራሻህን ይቀይረዋል። በፈለጋችሁት መመዘኛ ንጉሥ ለመሆን እረኝነት መስፈርት ሊሆን አይችልም። በእግዚአብሔር መታሰብ ነው እረኛውን ንጉሥ የሚያደርገው። በእግዚአብሔር መታሰብ ብቻ ነው እረኛውን ንጉሥ የሚያደርገው እንጂ ንጉሥ ለመሆን ሲቪው እረኛ አይደለም። ንጉሥ ለመሆን ሲቪው ሊደርሽፕ መማር ነው። ንጉሥ ለመሆን ሲቪው ሌላ ነገር ነው። ሰው ግን እግዚአብሔር ሲያስበው ከእረኝነት መጥቶ የንጉሥ ቅባት ይፈስበታል። ዛሬ አሜን ካላችሁ ለእናንተ ብቻ ሳይሆን ከዚህ በኋላ ለምትወልዷቸው ልጆች የገዢነትና የሞገስ ቅባት በኢየሱስ ስም ያገኛቸዋል። እግዚአብሔር እናንተና ልጆቻችሁን ያስባል። ታሪካችሁን የሚቀይሩ ልጆች ይነሳሉ። ዳዊት እንደዚህ አለ፣ እናትና አባቴ ረሱኛል። ነገር ግን ይገርማል። አየህ ሳሙኤል ሊቀባ ሲል ነው ይላል እግዚአብሔር። እናትና አባቱ የረሱት እኔ ግን የማውቀው እኔ ግን የማስታውሰው በምድረ በዳ ያለ ታማኝ የሆነ በሰው ነገር የማይደራደር ጥቂቱን ነገር የሚጠብቅ ነፍሱን አሳልፎ የሚሰጥ ዳዊት የሚባል አለ። መልካም ጨዛ ነው ያለው፣ ሜዳ ላይ ነው ያለው። ምድረ አስጠራው። በእግዚአብሔር መታሰብ ብቻ ነው አድራሻ የሚቀይረው። ከመንደር የሚያወጣ ከተራነት የሚያወጣ ከተገዥነት ወደ ገዥነት የሚያመጣ በሞገስ የሚያመላልስ በእግዚአብሔር መታሰብ ነው። እና መጽሐፍ እንደዚያ እግዚአብሔርም አለ ኖህን አሰበው። መርከቢቷ ፈጽማ ተዘግታለች፣ ውሃው ጨምሯል። እግዚአብሔር አሰበው። 120 ዓመት እንጨት ይቀጠቅጥ የነበረ እኔን ሰምቶ አቅሙን፣ ጉልበቱን፣ ኢኮኖሚውን የሰጠ እዚህ ውስጥ ፕሮግራም ያለበት ሰው አለ። እና ከገባ በኋላ ተዘግቶ እንደተዘጋ በታይቀርም ሰውየው በፕሮግራም ነው የገባው፣ በፕሮግራም ነው የሚወጣው። የሰማኝ ሰው ካለ እሱ ብቻ አይደለም የሚገርም እንደዚህ ያለ ይኸውልህ፣ እግዚአብሔር ኖህን ሲያስበው ምልክት ሰጠው። እርግቧን ላካት። ከዛስ የለመለመ የወይራ ቅጠል ይዛለት መጣች አለ። ዛሬ አሜን የሚል ሰው ካለ ዘንድሮ በእግዚአብሔር እንደታሰብክ የሆነ ምልክት እጅ ይገባል። የሆነ ልምላሜ እጅ ይገባል። በጌታ በኢየሱስም እንደገና ልባርካችሁ ነው። አንተ ኖርማል እንዳትሆን ነግሬሃለሁ። እንደገና ልባርካችሁ ነው። በእግዚአብሔር እንደታሰባችሁ ምልክት ይሆን ዘንድ ልምላሜ እጃችሁ ይገባል። ለምለም ነገር እጃችሁ ይገባል።
እግዚአብሔር ምን ሆነ አሰበው? እግዚአብሔር ምን ሆነ አሰበው? እግዚአብሔር እዚህ ቤት አንዲት እየጸለየች ያለች ፕሮግራም ያለባት የእግዚአብሔርን ጊዜ እየጠበቀች ያለች የእግዚአብሔርን ጊዜ እየጠበቀ ያለ አንድ ሰው መከራ የመቼ ነው የሚቀንሰው እያለ ያለ እንባ የመቼ ነው የሚታበሰው እያለ ያለ ሰው መቼ ነው እግዚአብሔር ሳራን እንዳሰበ እኔን የሚያስበው እያለ ያለ ሰው በዚህ ዓመት እግዚአብሔር ያስባቸዋል። ዘርጉ እጆቻችሁ። በልጅ ያስባችኋል። በልጅ ያስባችኋል። በበረከት ያስባችኋል። በሞገስ ያስባችኋል። በቅባት ያስባችኋል። ኢየሱስ ጌታ አሜን። በሰው መታሰብ በደረቁ ነው። በእግዚአብሔር መታሰብ በበረከቱ ነው። በበረከቱ ዝናብ ያጥለቀልቃል። በ90 ምናምን ዓመቷ አጭር እንዳስለበሳት ሳራን እግዚአብሔር እንዳሰባት ተዋት እንዳልተባ ነቀፌታዋን እንዳስወገደላት እግዚአብሔር እንዳሰባት ልክ እንደዛ እግዚአብሔር እንዳሰባት የምስጋና ርዕስ እንዳደረጋት አረ ሐናን እንዳሰባት አትታበዩ በኩራትም አትናገሩ እግዚአብሔር አዋቂ ነው ስራውንም ይመዝናል እንዳለች ልክ እንደዛ አንደበታችሁን በምስጋና የምትከፍቱበት እግዚአብሔር እናንተን የሚያስብበት ዓመት ይሆናል። በኢየሱስ ስም ይሆናል። ወዳጆቼ በእግዚአብሔር መታሰብ ጎዶሎው ሙሉ ማታውን ጠዋት ያደርጋል። በእግዚአብሔር መታሰብ ሌሊቱን ቀን ያደርገዋል። ጨረቃ ነው የሚያደርገው። ልክ በእግዚአብሔር ስታስቡ ያለቀ የመሰለ ነገር እንደገና ይጀመራልና በእግዚአብሔር መታሰብ ታሪክን 360 ዲግሪ ይቀይረዋል። ይገርማል። ኢየሱስ ጌታ። እግዚአብሔር ሲያስባችሁ የችግራችሁ ወራጁን አይደለም ምንጩን ነው የሚገድበው እግዚአብሔር። እና ዛሬ ምነግራችሁ አንድ ነገር እግዚአብሔር ያስባችኋል። ኢየሱስ ጌታ ነው። እስቲ አሜን በሉ። እግዚአብሔር ጋር ይዘ እንድስሮ የለም ስልህ ታምኖት ያፈረ የለም ስልህ የተረሳ ሰው የለም ስልህ ከ430 ምናምን ዓመት በኋላ አባቶቻቸው የጸለዩትን ጸሎት አስቦ እግዚአብሔር ሕዝቡን በድንቅ በታምራት በጸናች እጁ ኤርትራን ከፍሎ ሊኩዊድን እንደ ሶሊድ አቁሞ ከፊት በደመና ከኋላ በእሳት አምድ እየመራ ሌሊቱን በእሳት አምድ እየመራ ይሄ ህዝብ ስታየው ምስኪን ይመስላል። ይዞ የወጣው ጦር አይደለም፣ የሊጥ ቦሃቃ ነው ይዞ የወጣው። ግን በእግዚአብሔር የታሰበ ህዝብ ነው። ይገርማል። በእግዚአብሔር የታሰበ ህዝብ እንዴት ኃያል ሰራዊት መሰለ! ምን አይነት ጀግና ህዝብ መሰለ! እውነቴን ነው የምነግርህ። ቃል ኪዳን ያለው ህዝብ ነው። ለአባቱ ለአብርሃም ተነግሮታል፣ ለይስሐቅ ለያዕቆብ ተነግሯል። ቃል ኪዳን ያለው ህዝብ ነው። መከራ ውስጥ የነበረው፣ ጭቃ ረገጣ ውስጥ የነበረው አንድ ቀን መጣ እግዚአብሔር የዛን ህዝብ ጩኸት ሰማ፣ አሰበው፣ አወጣው በጸናች እጅ። በእግዚአብሔር መታሰብ ከተፈጥሮ በላይ ያራምዳል። ለዚህ ነው የእስራኤል ህዝብ በደረቅ ምድረ በዳ ማንም በታሪክ ሆኖ በማያውቅ መልኩ እንደተሻገረ ታስታውሳላችሁ። በእግዚአብሔር መታሰብ ጨለማን ያነጋል፣ መከራን ያስረሳል። አረ እግዚአብሔር ያስባል። ጻፉ። በእግዚአብሔር መታሰብ ሞገስን ይሰጣል። ታውቃላችሁ፣ ሞገስን ይሰጣል። በግብፃውያን ፊት ለፊት ለእስራኤላውያን ሞገስን ሰጣቸዋል። እግዚአብሔር ሞገስን ሰጣቸው። ማይ ጋድ መጽሐፍ እንደዚህ አለ። ዮሴፍ በእስር ቤት ህልም ፈታ። የፈታለትና ቀን የወጣለት ሰው ረሳው። ለመሰላችሁ እግዚአብሔር በሰው እንድትረሱ የሚያደርገው እሱ እንዲያስባችሁ ስለሚፈልግ ነው። በሰው መታሰብ ምናልባት ስማ፣ ያ ጠጅ አሳላፊ ዮሴፍን ቢያስበው ምናልባት ሊያደርገው የሚችለው የእሱ ብርሌ አጣቢ ነው። እግዚአብሔር ደግሞ ዴስቲኒያችሁን የሰው አለቅላቂ የሆናችሁ እንድጨርሱ አይፈልግም። ሰው እንዲረሳችሁ የሚፈልገው ሰው እንዲረሳችሁ ከነጭራሹ እንዲረሳችሁ የሚፈልገው ካሰባችሁ እሱ ሊያስባችሁ፣ ካነሳችሁ እሱ ሊያነሳችሁ፣ ከረዳችሁ እሱ ሊረዳችሁ፣ ካገዛችሁ እሱ ሊያግዛችሁ ነው። ማይ ጋድ የረሷችሁ ሰዎች እንኳን ረሷችሁ። የእነሱ ቬሎ ጎታች ከመሆን ጠበቋችሁ እንጂ ምንም አልጎዷችሁ። እንኳን ረሷችሁ። ጠጅ አሳላፊው ረሳው፣ አላሰበው፣ ትዝ አላለውም። ይገርማል። ችግሩ ፈቶለታል፣ ግን ጊዜው ደረሰ። ዮሴፍ ከእስር ቤት ታሰበ። ያለ ጥፋቱ የተከሰሰ የተወነጀለ በወንድሞቹ የተጠላ ጌጠኛ ልብሱን የነጠቁት እስር ቤት የከተቱት ጉድጓድ ውስጥ የከተቱት ታሰበ። ሽማግሌ አባቱ ዮሴፍን እንደገና ሲያገኘው ምስኪን መስሎ እንዳይመስል ደረቱ ላይ ብረት አድርጎ ነው። ሰረገላ ላይ ወጥቶ ነው። የአፉ ቃል በግብፅ ምድር ሕግ ሆኖ ነው። ዮሴፍን ስታየው እንደ ከዚህ በፊቱ ምስኪን ሆኖ እንዳይመስል ሁለት የግብፅ ወታደር ግራና ቀኝ ቆሞ ነው። ሂድ ያለው ይሄዳል፣ ና ያለው ይመጣል፣ ውጣ ያለው ይወጣል፣ ግባ ያለው ይገባል።
ሰውየው ጥበብና ማስተዋል ከእግዚአብሔር ዘንድ ተሰጥቶታል። ዛሬ ጸልይላችኋለሁ በጌታ በኢየሱስ እጃችሁ ላይ ያለ ሰንሰለት እግራችሁ ላይ ያለ የእግር ብረት ተፈቶ በሞገስ እግዚአብሔር ያስባችኋል። በገዢነት እግዚአብሔር ያስባችኋል። በማስፈራት እግዚአብሔር ያስባችኋል። በጌታ በኢየሱስ አስቸኮሉት ተብሎ እንደተጻፈ ወደ ክብር ትቸኩላላችሁ። እግዚአብሔር ያሰበው ሰው ወደ ክብር ይቸኩላል፣ ወደ ከፍታ ይቸኩላል። ማይ ጋድ ወዳጆቼ፣ ዓመታት ሲያልፉ ዘመናት ሲቆጠሩ መርሳት ለሰዎች ሕጋዊነት ነው። ታውቃላችሁ በእግዚአብሔር ፊት 1000 ዓመት እንዳሁን ነው። አሁን ነው የሚቆጠረው። አሁን እንግዲህ ለሰው ዓመታት ሲቆጠሩ መርሳት ሕጋዊነት ነው። ለእግዚአብሔር ግን ዓመታት ሲቆጠሩ ማስታወስ ነው ሕጋዊነት። እግዚአብሔር ዓመት ሲቆጠር ሰውን ያስባል እንጂ ሰውን አይረሳም። ሰው ነው ሰውን ዓመት ሲጨምር የሚረሳው። እንደ መረሳት ያለ የሚያም ነገር የለም። ብራዘር ነገር ያለው እንደ መረሳት ያለ የሚያም ነገር እንደሌለ ሲገባ ነው እንደ መታሰብ ያለ ክብር ነገር እንደሌለ የሚገባ። አብሮ ያደገ ኳስ የተጫወተ አብሮ የተማረ የቤተሰብ የጎረቤት ልጅ የምትለው ውጭ ሀገር ሄዶ ሲመለስ ከረሳ መረሳት በጣም የሚያም ነው። ከዚህ ነግሬያቸዋለሁ፣ አስታውሳለሁ። አንዲት ልጅ ጅዳ መሄድ ብርቅ በነበረበት ዘመን ሄዳ ስትመለስ እናቷ ቤት የሆነች ድመት ነበረች፣ ረሳቻት። ማሚ አለች ዋት ይዛት አለች ድመቷን። እናትየው ያው የውጭ ሀገር ሰው ይረሳል በሚለው እናንተን አላልኩም የውጭ ሀገር ሰው ይረሳል በማለት ወሮን ረሳሻት አሉ። እናቴ ወሮ አሏት። ከዛ ትንሽ ቆየችና ላም ነበራቸው እናትየው ጋሬ። ማሚ አለች። አሁንም ደገመችና ዋት ይዛት አለች። ጋሬን ረሳቻት። እናትየው አሁን ገባቸው። አሉ እንደ መረሳት ያለ አንጎልፋቶ የሚያደርግ ነገር ያለ እንዳይመስል። እንዴ አንዳንድ ሰው እኮ እያለ ነው የሚረሳ እያለ። አሁን አንዳንድ ሰዎች ሲደውሉልኝ ወዳጆች ሆነው እኔ ማልበል ካልክ እንዴ በጣም ነው የሚከፋቸው። ይከፋል። መታሰብ ደስ ይኸውልህ፣ ክብሩ የሚገባ የመረሳት ዋጋ ህመሙ ምን እንደሆነ እንዲገባ። አሁን እግዚአብሔር ያስባል ብዬ ስል ከዚህ ሁሉ ሚሊዮን ህዝብ መካከል ቁመት ረጅም ስለሆነ አይደለም፣ እሱ ቸር ስለሆነ ነው። ረገጥ አርግና መሬቱ መታርጋ አሜን በል። እንደሱ ነው የሚባለው። እግዚአብሔር ያስባል ማለት አፍንጫ ሰልካካ ነው ማለት አይደለም። እሱ ልክ ነው ማለት ምን ነው? እግዚአብሔር ያስባል ማለት ድምጽ በጣም ተሰምቶ አምልኮ ሰማያት ገብቷል ማለት አይደለም። አንተ እንደውም የዘመርክ ቀን አምልኮ ይረበሻል። ግን ያስባል። የሰማኝ ሰው ካለ ያስባል። የሰማኝ ሰው ካለ እና ካንተ ሁኔታ አይነሳም። ገብቷል? እግዚአብሔር ያስባል። እግዚአብሔር ኖህን በመርከብ ከእርሱ ጋር የነበረውን አራዊቱን ሁሉ እንስሳውን ሁሉ አሰበ ማለት ረስቷቸው ነበር ማለት አይደለም። አሁን ያየላቸው ጊዜ ደረሰ ማለት በቃ ከነዚህ በመርከብ ውስጥ ከገቡ ከኖህና አብረውት ካሉ ጋር ሰማይ ያለው ፕሮግራም አካል የሚይዝበት ጊዜ ደረሰ ማለት አሰባቸው። እንስሳውን ሁሉ አሰበ። ድራሽ አባትን ነው የሚያስበው ያልኩ ለዚህ ነው። አንተ ስትታሰብ እናንተ ቤት ያለው ቡቹ ሁሉ ነው የሚታሰበው። ዝም ቦቢ ሁሉ እናንተ ቤት ያለው ውሻ ሁሉ ነው ዝንድሮ የሚታሰበው። አሜን በል። ያልፍለታል። በቃ አንተ ራስህ ምን ሆነ ነው እምልህ። እንደዚህ ነው እግዚአብሔር አንተን አሰበ ማለት በተዘዋዋሪው ገበሬ ማህበር ሁሉ ነው የሚታሰበው። የሰማኝ ሰው ካለ አሜን ይሁንልኝ የሚል ሰው ካለ በጌታ በኢየሱስ ስም እግዚአብሔር ሰፈርን፣ አገርን፣ ታሪክን፣ ዘርህን በጌታ በኢየሱስ ስም በበረከት ያስባል።